ሲስተምን ሰራ መሰላችሁ በሱ ገብቶ ጊፍቱን ለመሰብሰብ ነበር አብርሃም ሐሳቡ ግን ምንድነው በሄርሜላ በጣም ሚገርም ነገር ነው የምነግራችሁ በትላንትናው ጌም በአብርሃምና በሩታ የተደረገው ጌም ሁሉንም እያንዳንዷን ነገር ምን አይነት ሲስተም እንደተሰራ ምን አይነት ነገሮችን እናንተ ብቻ እንደዚህ ነበር እንዴ ወይኔ አልገባኝም ነበር ምን ጉር ናቸው እያላችሁ ብቻ ኮሜንት ነው የምጽፉት በጣም ይገርማል እያላችሁ ማለት ነው እና አቤት የአብርሃም ሲስተም እኮ እኔ ቤተሰብ እግዚአብሔር ምን ብዬ እንደምነግራችሁ ብቻ አላውቅም ይሄን ቪዲዮ እያንዳንዳችሁ እህቶቼም ወንድሞቼም ላይክ ሼር ሰብስክራይብ እንድታደርጉልኝ እፈልጋለሁ በደንብ አድርጋችሁ ላይክ ያስፈልጋል ይሄ ቪዲዮ በደንብ ምን መሰላችሁ ትላንትና አቶ አብርሃም ያው እንዳይነቃባቸው አብርሃምና ሩታ እንዳይነቃባቸው በቃ ሄርሜላና ሩታ ናቸው ላይቭን የሚጋጠሙት ነው የተባለው አይደል እሺ ተባለ ቤተሰብ እንደው በእግዚአብሔር ማን ይሙት 87000 ተከታይ ያለው አካውንት ላይቭ እምቢስል ታችሁ ላይቭ ገብቶ ማለት ነው ጌም ሲላክ እሺ አይልም ቢያንስ ጌም እሷ ባትልክ የተላከውን የመቀበል ማንኛውም ያቃል መቀበል ይችላሉ እነሱ ሊሰሩ ያሰቡትን ሲስተም እኔ ልንገራችሁ ምን እንደሆነ ሲስተሙ ማለት ነው አቶ አብርሃም ለምን መሰላችሁ በአብርሃምና ሩታ ከተባለ ሰው ብዙም እንትን አይልም ገብቷቸዋል ብዙም ቦታም አይሰጥም ግን ሄርሜላና ሩታ ከተባለ በጣም ብዙ ሰው በጉጉት ነው የሚጠብቀው አሁን አቶ አብርሃም በማን ሲስተም ገባ በሄርሜላ ሲስተም ገባ ሲስተሙ ምንድነው ብትሉ የሄርሜላ አካውንት ላይቭ ጌም መቀበል ይችላል ማንንም ሰው ጠይቁ ቲክቶክ ላይ ማንንም ሰው 1000 ካላችሁ ላይቭ ገብታችሁ ጌም የመጫወት ትችላላችሁ የመጀመሪያ ጊዜ ላይቭ ገብቼ ጌም ተጫውቼበታለሁ 1000 ይዤ ማለት ነው ማንኛውም ጌም ላይ እምቢ አይልም የፈለገ ነገር ይምጣ በዚህም በዛም ሆነ ቢያስቸግርም ይቀበላል ጌም አይቀበልም ብሎ ሲስተምን ሰራ መሰላችሁ በሱ ገብቶ ጊፍቱን ለመሰብሰብ ነበር አብርሃም ሐሳቡ ግን ምንድነው በሄርሜላ አርጎ ወጡና አይሆንም ምናምን ብለው በሄርሜላ ኮነ ጊፍቱ ወደ ሄርሜላ ነው የሚገባው በሄርሜላ ወጡና እነሱ አውቆ ነው ሄርሜላን እዚህ ጫወታ ላይ ያስገቡት እንጂ አብርሃምና ሩታ እንደሚጫወቱ እኔ 100% እርግጠኛ ነበርኩ ይሄ ነገር እንደሚመጣ ሁሉ እርግጠኛ ነበርኩኝ እንደውም ለሰው ደውዬ ስናወራ እንዴት ነው ምናምን ሲባል ይሄ ነገር ግን አብርሃም ነው በሄርሜላ ይገባሉ ግን በአብርሃም ነው ጫወታው የሚፈጸመው ምናምን ተብሎ ይሄ ወሬ ሁሉ እኔ ስናወራ ነበር ሁላችንም ማለት ነው ስንነጋገርበት ነበር ይሄ ነገር ካልተደረገ ታያላችሁ ምናምን በጣም እና የነሱም የሚያውቃቸውም ሰውም እንደዚህ ሊደረግ የሚችላል ምናምን ሲሉ ነበር እና ቤተሰብ ምንድነው መሰላችሁ ይሄ ነገር በሄርሜላ ገቡ ከዛ በኋላ ሄርሜላን ላሽ ብሎ በሱ ገባ ማለት ነው ግን እሱ ምንድነው ጌም ላይ እንትን በደንብ ጊፍት በደንብ የሚሰጠው መስሎ ነበር በኃይለኛው ጊፍት ሰብስቦ የሚወጣ ነበር የመሰለው ግን አልተሳካለትም በሄርሜላን ቢገባ እንደውም በሄርሜላ ቢሆን ኑሮ የጫወታ እግዚአብሔርን ብላችሁ በጣም ብዙ ጊፍት ይገባ ነበር በሄርሜላ ቢሆን ግን በአብርሃም ስለሆነ ምንም ሰውም ጊፍት ሚስጥም ጠፋ ገብቷቸው እሱ በሲስተም ገብቶ አብሮ ተጫውቶ ያው እሱ ጊፍት እንትን ለማለት ነበር ግን አልተሳካም ለሱ አልተሳካለትም ግን ለሩታ ተሳክቶላታል ማሻአላ ሩታ 27000 ሰው ነው ቁጭ ብሎ ሲመለከታት የነበረው ማለት ነው ሩታ ጀግና ነች ምንም ሆነ ምንም አሸንፋለች ጊፍቷን በደንብ አርጋ ሰብስባ ነው የወጣችው እነሱ ይሄ ሲስተም ነው እነሱ ለሲስተማቸው ነው ነገር ያደረጉት እንጂ ምንም ይሄ ጌም ምናምን የሚያደርግም ነገርም ግን ያው ደስ ይላል አንዳንዴ ፉክክር በሄርሜላና በሩታ ቢሆን ኑሮ የበለጠ ያብር ነበር የሚሆነው ግን አብርሃም ምንድነው ሲስተሙ ምን አደረገው ወደ ራሱ አዞረው ገብቷቸዋል እና እኔ በጣም ነው የገረመኝ ይሄ ሲስተም እንደዚህ አይነት ሲስተም ግን በስማም ትችልበታለህ ግን አብርሃም ሄርሜላ ትላንትና
በጣም በቃ ሽፍትፍት ብላ ነበር። አብርሃም ላይ ጥልጥል ስትልበት ነበረ። ያ ሁላችሁም አይታችኋል ስትሻፍድ፣ እኛም አይተናል ስትሻፍድ ማለት ነው። አዎ አሸፋፈዳ ራሱ በጣም በቃ የሆነ አንገት ስር መጠን። እኔ ግን ቤተሰብ እንደው በመቤቴ አንድ ጥያቄ ልጠይቃችሁ እናንተ። ቆይ ድራማ የምትሉ ሰዎች ግን ያማችኋል እንዴ? የምን ድራማ ነው? የአብርሃምና የሩታ ነገር ድራማ አይደለም። ይታያችሁ ቤተሰብ። ማን ሴት ነች ላይቭ ላይ ሩታ በዚህ ጋር አለች፣ አብርሃም በዚህ ጋር አንገቱ ስር እየገባች እየላሰች እየሳመችው እሷ በአይነ በብረቷ እያየች ይሄን ያህል ግን ምን ያህል ብርታት ቢሰጣት ነው? ድራማስ ቢሆን ሩታ ምን አይነት ብርታት ነው የሚሰጣት? እንዴት ነው ሌላ ወንድ ባሌ ከሌላ ሴት ጋር ሲላላስ እያየው በአይኔ እንዴት ነው ዝም ብለው? የፈለገ ዶላርም ቢሆን ቤተሰብ የፈለገ ብርም ቢሆን ግን መስዋዕትነት አለው። እንዴት ነው እኔ አይኔ እያየ ዝም የምለው? ይሄማ እኔ ድራማ አይመስለኝም ቤተሰብ። እግዚአብሔርን እንላችሁ በደንብ አድርጎ አብርሃም ያጫውታታል ሄርሜላ በደንብ አድርጎ። ይሄ ማንም ሊከራከረኝ አይችልም። ይሄ ድራማ ነው ምናምን። ኧረ በእናትሽ ድራማ ነው። በደንብ አድርጎ ነው የሚሸካሸኩት። አይገርማችሁም እንዴ? ልንገራችሁና ማለት ነው። እና አብርሃምና ሄርሜላ ትክክለኛ ፍቅር በውስጣቸው አለ። እናንተ እዚህ ጋር ድራማ ማለት አትጃጃሉ። ምንም መጃጀል አስፈልግኛ ጅራንኛ። እኔ አንዳንዶቹ ልትጃጃሉ ትችላላችሁ። እኔ ግን አልጃጀልም። በደንብ አድርጌ ነው የበላዋቸው እነሱን በደንብ አድርጌ። ምንም እንዳትጃጃሉ። እነዚህ ድራማ ነው ለዶላር ነው ምናም አይደለም። አብርሃምና ሄርሜላ አላቸው። እኔ ባሌ በአይን እያየሁት እየተላሰ እያየሁ ዝም ብለን ነው እንደፈለገ። ለምን $100,000 አይከፈልም? ያማችኋል እንዴ? እንዴት ነው ዝም ምለው እንዴ? እናንተስ የሚያስችላት ሴት አለች እንዴ? ሚያስችላት ሴት አለች ወይ? የፈለገ ነገር ቢሆን ቤተሰብ የለም። የፈለገ ነገር ይምጣ የለም እንዴ? እኔ አልፈልግም። እኔ እንደውም እኔ እንጃ አልችልም። እኔ በበኩሌ አልችልም እንደዚህ አይነት ነገር እውነት ድራማ ከሆነ ማለት ነው። እና ለማንኛውም ቤተሰብኛ የሚመለከተን የራሳቸው ጉዳይ። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። በተረፈ ወዳችኋለሁ፣ አከብራችኋለሁ። እስከ በኋላቸው